ለገንዘብ በጣም ስናደላ፣ ለሀብት በጣም ስናደላ፣ ለምቾት በጣም ስናደላ፣ ለድሎት በጣም ስንበረከክ ክርስቲያኖች መሞት እንፈራለን። ስለዚህ ፈሪዎች እንሆናለን። ድህነትን በጣም ስለምንፈራ ድሆች እንዳንሆን የሚሰበረውን እንሰብራለን፣ የሚጣሰውን እንጥሳለን። ሕግ አክባሪዎች አንሆንም፣ ከሕግ እንወጣለን። ለምን? ገንዘብ ጉዳያችን ይሆናል። ክርስቶስን እንኳን ያሸጠው ገንዘብ አለ። አገር የሚያሸጠው እኮ ገንዘብ ነው። ቤተ ክርስቲያንን የሚያሸጠው እኮ ገንዘብ ነው። ሰውን ሳይቀር እያሸጠው ያለው ገንዘብ ነው። በሕይወቱ ተወራርዶ ባህር ውስጥ እንኳን እንዲገባ በራሱ ላይ እንኳን እንዲጨክል የሚያደርገው ሀብት ነው፣ ድሎት ነው፣ ምቾት ነው። ሰውነታችንን ያደነዘዘውን፣ ጤናችንን ያጠፋውን፣ ከቤተሰብ ያጣላንን፣ ልጆቻችንን ያስበተነውን፣ ነውር ያሳጣንን፣ በዝሙት የጣለንን፣ እንደ ቢራ ጠርሙስ ተጠርገን እንድንወጣ ያዋረደንን፣ ስራ ላሰራ ያለንን ለውጥ እናምጣ። አሁን እኔ ይህንን መንገድ ወክ እያረኩን የመጣሁት መብሉ ይሰቀላል፣ መጠጡ ይደረደራል፣ መብራቱ ብልጭ ድርግም ይላል። ስሜት ቀስቃሽ፣ ሩካቤ ቀስቃሽ ዘፈኖች ይቀጥላሉ። የዚህ ሁሉ ፍጻሜ ደግሞ ዝሙት ስለሚሆን የሚያሳዝን ልብስ የለበሱ እህቶች ደግሞ ይቆማሉ። በቃ ይበላል፣ ይጠጣል፣ ይጨፈራል፣ በዝሙት ይወደቃል። ይህ አይደል ዓለምን የሞላው? የስጋዊ ፈቃድ አቅርቦት እኮ ያለው መብልና መጠጥ ውስጥ ስለሆነ ነው ዓለም እንደዚህ የተበላሸው። አያችሁ፣ ክርስቲያን ሲሆንስ በልኩ ይበላል። በመጠኑ ሰውነቱን ሊያዝ በሚችል ሁኔታ ይመገባል። የበላው የዝሙት ጾር እንዳያመጣበት በመጠኑ ይመገባል። አባቶቻችን እንዲህ ይላሉ፣ አብዝቶ ከመብላት ሰውነቱን የከለከለ ሰው እርሱ ሰውነቱን ከኃጢአት ወስኖ ገጥቶ መኖር ይቻለዋል ይላሉ። የተሞከረ ህይወት ነው እኮ ይጻፉልን አባቶቻችን። አብዝቶ ከመመገብ ሰውነቱን የከለከለ ሰው እርሱ ሰውነቱን ከኃጢአት ወስኖ ገጥቶ መኖር ይቻለዋል ይላል። ንጹህ መሆን እፈልጋለሁ ካልክ አብዝተ ከመመገብ ተቆጠብ። በጾም ወራት ብቻ አይደለም፣ የሁል ጊዜ ህይወት አድርገው ታየዋለህ። ንጽህና ስሜቶች፣ ፈቃዶች በልበል የሚል እየጠፋል ሲሄድ ይታወቃል። በቃ መንገዱ ይሄ ነው። ንጽህናን ታገኛለህ፣ ከዝሙት ውጊያ ትርቃለህ። አሁን እንዲህ ባሉ መንፈሳዊ አጽዋማት አንዱ የምንለማመደው ህይወት ይሄንን ነው። የንጽህናን ህይወት ገንዘብ ማድረግ ይቻላል። እንደውም አባቶቻችን ምን ይላሉ? አብዝቶ የሚመገብ ሰው ይላሉ ሰውነቱን በደረቅ እንጨት እንደመሙላት ነው ይሉና ምን ይላሉ መሰላችሁ? የእንጨት ብዛት እሳትን እንዲያበዛው እንደዚሁም ልዩ ልዩ የሚሆኑ ምግቦች መለዋወጥ ዝሙትን ያበዛሉ ይላል። ምግብ በሰውነት ላይ አብዝተህ ካስገባ ብዙ ደረቅ እንጨትን እንደከተትክ ቁጠረው ይሉና እሳት ከተጫረ ደግሞ መቃጠሉ አይቀርም ይላሉ አባቶቻችን። ለምን ትነዳለህ በዝሙት? ለምን ትቃጠላለህ በዝሙት? ለምን በፍትወት ሰውነት ይነዳል? በልኩ መብላትና ማስታገስ እየቻል ምግብን በጣም እየለዋወጥ ከበላ አይቀሬ ነው። ለዚህ እኮ ነው ምግቡ አለ ይኸው ስጋው ምናምን ተንጠልጥሎ እንደው እንዳለ ማራከሲ አይደለም ወገኖቼ፣ ግን ነገሩን እንድታዩት ፈልጌ ነው። መጠጡ ይቀርባል፣ የጨለማውና የብርሃኑ ድምቀት አለ፣ የዘፈኑ ጭፈራ አለ፣ እንደዚያ ያለ በጣም አስደንጋጭ አለባበሶች አሉ። ከዛ ደግሞ አብሮ መኝታ ቤቱም አለ። በቃ ዓለም የደገሰችው ይሄንን ነው። ከዚህ ውስጥ የሚያልፍ ምንኛ ጀግና ነው ወገኖቼ። ሳይረክስ የሚወጣ ለሚስቱ ታምኖ የሚወጣ ለልጆቹ ታምኖ የሚወጣ አንድ ቀን ባይወድቅ ለከለታት አንድ ቀን የማይወድቅ ምንኛ ጀግና ነው። የከፋው ቀን ገብቶ ሳይወጣ የቀረ ስንት ነው። እኔማ እንዴት እፈተናለሁ ባዩ ቀስ በቀስ አድብቶ ሰይጣን እንዳንበሳ ጉብ ያለበት ስንት ነው። አየ ለዚህ ነው እይታህን ምግብህን ከነዚህ ነገሮች መራቅ ስትችል ንጽህናን ገንዘብ ታደርጋለህ። ሰውነት ተፈጥሯዊ የሆነው ሰውነት ለንጽህና መገዛትና መታዘዝ ይጀምራል።
አባቶቻችን እንዲህ ይላሉ መጽሐፍ መነኮሳት፣ ከምግብ የማይከፍል ይልቁንም ብዙ ውሃ ከመጠጣት የማይከለከል ሰው ሰይጣን ዝሙትን ድል አይነሳውም ይላል። ምዕመናን ድል መንሳት ከፈለጋችሁ በተለይ ወጣቶች ምግባችሁንም መጠጣችሁንም በልኩ አድርጉት ብለው ይመክሩናል። በህይወቱ ያለፉ ሰዎች ያሸነፉበት መንገድ ይሄ ነው። በመጠኑ በልኩ በልኩ በልኩ። እንደውም አባቶቻችን 2 ቀን መጾም ባይቻል እስከ ሰርክ ጾም፣ እስከ 11 ሰዓት ጾም። እስከ 11 ሰዓት መጾም ግን ካልተቻለ ይላል መጥነ ተመገብ እንዳትጠግብ ተጠበቅ ይላሉ። ቢያንስ ይሄን ማድረግ አንችልም? እንደ በራኞቹ ወይም በከተማ እንዳሉት ተጋዳዮቹ 2 ቀን ማክፈል ባንችል እስከ 11 ሰዓት መጾም፣ እስከ 11 ሰዓት መጾም ባንችል ግን ሳንጠግብ አለመብላት አንችልም። በመጠን መመገብ አንችልም። የግድ ማለቅና መጨረስ አለብን። ሶስተኛ በጣም ጥልቅ ህይወት ነው። በጣም ቅመሱትና ተለማመዱት ወጣቶች። የዝሙት ሐሳብ የፍትወት መነሳሳት ድል ያደርግልናል። ስለዚህ እንደነዚህ አይነት የሁላችሁ እንዲህ አይነት ሐሳቦች ሲመጡ ሰውነታችሁን የሚያስታግስላችሁ ንጽህናን የሚያመጣላችሁ ሆድን ባዶ ማድረግ ነው። በምግብ አለማስጨነቅ በደንብ ማየት ትችላላችሁ። በአጽዋማት ወራት ያለው ማንነታችሁና ከዛ በኋላ ያለው ማንነታችሁን ተመልከቱት። በጣም ግልጽ ነው። ዘርዝሬ ማወራው አይደለም። ስለዚህ በዚህ ሐሳብ ገታችሁ ንጽህናን ገንዘብ ማድረግ የምትፈልጉ የጾምን መንፈሳዊ ጥቅም በህይወት ቀስ በቀስ ተለማመዱ። ሶስተኛ አራተኛ እና ትምህርቴን ለመጠቅለል የሚረዳኝ አራተኛ ሌላው ጥልቅ ላስታውሳችሁ። አንደኛ ዓለምን ከመተው የሚቀድመው ምግብን መተው ነው። እሱን አብራርቻለሁ። እንደውም ከፍ ያለ ሰማዕትነትን የምታመጣ ህይወት ትሆናለች። እንደውም ሀብት መናቅን ታስተምራለች። በዚህ ምክንያት ሞትንም ድህነትንም ጥላቻንም ጠላትንም አናፈራም። በዓለም ባለው በሚጎለን ነገር ታማሚዎች አንሆንም። አንድ ሁለተኛ ስንደክም በጾም ኃይለኞች እንሆናለን። ምክንያቱም ክርስቶስን ለማገልገል መራብ ነውና ክርስቶስ ኃያሉ ከኛ ጋር ይሆናልና። ጥበበኞቹ፣ ባለራዕዮቹ፣ አስተዋዮቹ፣ ገዢዎቹ ስራቸው የተከናወነላቸው እነሱ ጿሚዎቹ ነበሩ ብለናል። በእድሜ የረዘሙት ባጭር ያልተቀጩት እነሱ ጿሚዎቹ ነበሩ ብለናል። ሶስተኛው በተለይ ለወጣቶች የዝሙትን ሐሳብ ድል መንሳት የሚፈልጉ በሙሉ በማንኛውም ቀን መጾም ይችላሉ። በማንኛውም ቀን ሁሌ ጾም ሊያረጉት ይችላሉ። ይሰግዳሉ፣ ይጸልያሉ፣ ይጾማሉ። ስለዚህ የዝሙትን ሐሳብ ድል ይነሳሉ። አይናቸውን፣ ጆሮአቸውን፣ ህዋሳቶቻቸውን ዝሙት ቀስቃሽ ከሆኑ መንፈሶችና ሐሳቦች ያረቃሉ። ይጾማሉ፣ ሁሌ ይጾማሉ። ስለዚህ ድል ያረጋሉ፣ ያሸንፋሉ። ይልቁኑ ግን ሆዳቸውን የሚንከባከቡ ከሆኑስ መንፈሰ ዝሙትን ድል መንሳት አይችሉም። እንደውም አባቶቻችን ምን ይላሉ? ሆዱን እየተንከባከበ የዝሙት መንፈስን ድል እነሳለሁ የሚል ይላሉ እሳትን በዘይት እንደማጥፋት ነው ይላሉ። ሆድን እየተንከባከብከው የዝሙት ሐሳብን አሸንፋለሁ ካልክ በእውነት ጅል ነው የምትሆነው። ለዚህ ነው መረን የወጣው፣ እውነት መረን የወጣው፣ እውነት የሚያሳፍረው። ስለዚህ ከነዚህ ሐሳቦች መራቅ ነው ኦርቶዶክሳዊነት፣ መቆጠብ ነው፣ በልኩ መኖር ነው። ወንጌላችን በመጠን ኑሩ ነው የሚለን፣ በመጠን። ለዚህ ነው ሳጠግብ እንኳን ብላ ብለው ያዘዙት። ለዚህ ነው በመጠን። ሶስተኛው አራተኛውና በጣም ጥልቁ በጾም ሕይወት ውስጥ የምናገኘው ጥልቅ ትምህርት ምን መሰላችሁ? ጾም ረሃብ ይከተለዋል። በመጽሐፍ ቅዱሳችን
ከጾመም በኋላ ተራበ የሚል ቃል ታገኛላችሁ። የተወደዳችሁ ክርስቲያኖች አባቶቻችን የሚመክሩን እንደዚህ ነው። እስኪ ርባችሁ ድረስ ጾሙ የሚሉን እኮ ለዚህ ነው። የመብያ ሰዓታችን እጃችን ላይ ያለው ሰዓት አይደለም አንዳንዴ መሆን ያለ እና ምንድነው ሆዳችን ሲርበን ከቅዳሴ ሞታችሁ ካራባችሁ ትንሽ ቆየት ትላላችሁ። እስኪ ርባችሁ የጾም ረብና ጥቅም የሚገኘው በመራብ ውስጥ ነው። ከጾመን በኋላ ተራበ እስክንራብ መጠበቅ ይገባናል። ለምን መሰላችሁ? የሚራብ ሰውነት አቅሙን ያውቃል። የሚራብ ሰውነት ድካሙን ይረዳል። ድካሙን የሚረዳ አቅሙን የሚያውቅ ሰውነት ደግሞ ይላሉ ከመታበይ ከመኩራት ከትምክህት ከማናለብኝነት ይወጣና ትሁት መሆን ይጀምራል። አቅመ ቢስ እንደሆነ ይረዳል። እግዚአብሔር ካረዳኝ እኔ ደካማ ነኝ ወደሚል መንፈሳዊ ሐሳብ ይመጣል። ለዚህ ነው መራብ የሚከተለው እኮ ለዚህ ነው። እስክንራብ ድረስ ራሳችንን መጠበቅ ያለብን ለዚህ ነው ወገኖቼ። እያልኩ ያለሁት ግልጽ ነው። የሚራብ አቅሙንና ድካሙን ስለሚያውቅ ከመታበይ በራስ ከመተማመን ወደ አምላኩ መገስገስ ይጀምራል ነው የምላችሁ። ታውቃላችሁ ዓለም እንደዚህ በጣም ጥጋበኛ የሆነችው ለምን ይመስላችኋል? ሁሉን ነገር በእጅ ያስገባው ብላ ስለኮራች እኮ ነው። ሰው ሁሉ ነገር እንዳለው ሲያረጋግጥ እብሪተኛ ነው የሚሆነው። የአምባገነኖች እብሪተኝነት የሚመጣው ከዚህ ነው። የበላተኞች ንቀት የሚመጣው ለዚህ ነው። ድሆችን የሚንቁት ለዚህ ነው። ማንም ምንም አያመጣም ባዮች የሚሆኑት እኮ ለዚህ ነው። ምዕመናን አትንኩኝ ባዮች የሚሆኑት መታገስ የማይችሉ ኩራተኞች፣ ትዕቢተኞች፣ አምባገነኖች፣ እብሪተኞች የሚሆኑት እኮ እዚህ ውስጥ ነው። ያኛውስ ድካሙን ይረዳል፣ አቅሙን ያውቃል፣ የፈጣሪውን እርዳታ የአምላኩን ደጅ ጠኝ ይሆናል። ትምክህቱን እግዚአብሔር ብቻ ያደርጋል። ምዕመናን ይሄ ከፍ ያለ እኮ ሐሳብ ነው ወገኖቼ። እኔ መግለጽ አቅቶኝ እኔ በደንብ አልገባኝም እንጂ በጣም ጥልቅ ሐሳብ ነው። እኔ ማቃቸው 1 2 3 ሰዎች አሉ በጣም ሰውነታቸው ያማረ በአይኔ አሁን ይዞራሉ። እውነት በአይኔ ይዞራሉ። በጣም ጉልበተኞች ናቸው። ሲናገሩ ይደመጣሉ። በጣም ቢይዙ ይጨምቃሉ። በጣም የተፈሩ ናቸው። በጣም በላተኞች ኩሮች ናቸው። እና አዝናለሁ። ሁለቱንም ሰው ገሏቸው እንደሞቱ ግን አስታውሳለሁ። በቃ እብሪተኞች ሆነዋል። ነፍስ ይማር መቼም ኩሮች ሆኑ። እቺ ዶሮ አየችኝ ብለው ከሰው ጋር የሚጣሉ ሆኑ። ያሳዝናል። መጠጥ ቤት ወደቁ። እነዛን ፓትርያርክ ሽኖዳ ስለ ጾም በጻፉት መጽሐፋቸው ላይ የዱር አራዊትን ያነሳሉ። ስጋ በሎቹን እስኪ ይዋቸው። በጣም ቁጦች ናቸው። በጣም ተናዳጆች ናቸው። በጣም አኩራፊዎች ናቸው። በጣም አጥቂዎች ናቸው ይላሉ። እነዚህ ሳር የሚበሉት ደግሞ እነዚህ ቤት ውስጥ ያሉትን ደግሞ ተመልከቷቸው። በጣም አንገታቸውን ዘለስ ያደረጉ ናቸው ይላሉ። ሰው በጣም ጥጋበኛ በሆነ ቁጥር በቃ ማን አለብኝ ነው የሚለው። ቁጡ ነው የሚሆነው። ተናዳጅ ነው የሚሆነው። ለምን አዩኝ ባይ ነው የሚሆነው። ለዚህ እኮ ነው እዚህ ዓለም ላይ መከራ የምንበላው ወገኖች። በመራብ ምክንያት አቅሙን ድካሙን የሚያውቅ ሰው ግን ምን ይሆናል ካላችሁኝ፣ ከመኩራት ከመታበይ እየወጣ አምላኩን ትምክህት ወደ ማድረግ ይመጣል። እንደውም አባቶቻችን ምን ይላሉ? ጥጋብ ይላሉ የእንባ ምንጮችን ያደርቃል ይላሉ። መራብስ የእንባ ምንጮችን ያፈልቃል ይላሉ። በጣም መንፈሳዊነት የጠነከረ ሲሄድ በአባቶቻችን ሕይወት የምታዩት እንባ ከጥጋብ የመጣ እንዳይመስላችሁ። ብዙ ከመጾም ከመራብ ነው። ሩሩ ታደርጋለች፣ አዛኝ ታደርጋለች፣ አልቃሻ ታደርጋለች። እና አባ አርሳኒዮስ የቆሙበት ሰሌን ውሃ እስኪርስ ድረስ ጿሚዎች እኮ ነበሩ።
የሌላው ኃጢአት ተገልጾላቸው የሚያለቅሱት ጿሚዎች እኮ ነበሩ ምዕመናን። ስንጠግብ እንኳን አይደለም ለማልቀስ ለመናገር ለመጸለይ አቅም ያንሰናል። ለዚህ ነው ቅዱስ ዮሐንስ አፈወርቅ በምሽት ጸሎትህ በርከክ ብለህ የአምላክን ስም ስትጠራ ሆድህ እንዳይከብድህ ሆድህን በልኩ ሙላው የሚልህ ለዚህ ነው። ማታ ማጸልየው ጠግበህ ስትበላ ነው። ጸሎት ይቆማል ጥጋብ ካለ። እንቅልፍ ይላል፣ ማዛጋት ይመጣል፣ አጋንንት ይታገላሉ። በልኩ መብላት በመጠን መነገር ደግሞ ትንሽ መራብ ካለስ ጸሎት ይፈልቃል ወገኖቼ። አባቶቻችን ምን ይላሉ? እዚሽ ጋር ትንሽ ጸጣሰኛችሁ ጸሎት በጥጋብ ሆድ ሲከብድ መጸለይ አይችልም። በረሃብ እንዲህ ይላሉ አባቶቻችን፣ በረሃብ የምትፈጸም ትንሽ ጸሎት በጥጋብ ወቅት ከሚደርሰው ብዙ ድጋም ይሻላል ይላሉ። ደግሞ አለው በረሃብ የምትፈጸም ትንሽ ጸሎት በጥጋብ ወቅት ከምትፈጸም ድጋም ትሻላለች ይላሉ። ለዚህ ነው ጾም ለጸሎት፣ ጾም ላለመኩራት፣ ጾም በራስ ላለመታበይ፣ ጾም ወደ እግዚአብሔር ለመገስገስ አይነተኛ መፍትሄ ነው። እቺን ሐሳብ እናጠቃላት። በዚህ በጾም መንፈሳዊው ሐሳብ ምንድነው ካላችሁኝ፣ ድካማችንን ማወቂያ፣ አቅመ ቢስ መሆናችንን መረጃ፣ አምላካዊ ኃይሉን ደጅ መጥኛ ይሆነናል ወገኖቼ። በአጠቃላይ ፍጹም ትሁት ያደርጋል ወገኖቼ። ከራስ ከመተማመን ያወጣል ወገኖቼ። አያችሁ፣ በጣም ጥልቅ ጥቅም፣ በጣም ጥልቅ ሐሳብ ነው። በእነዚህ የጾም ወራት እንደ መንፈሳዊነት ልናገኘው ይገባል። ነገር ልጠቅልለው ክርስቲያኖች፣ እነዚህ አሁን የጠቀስናቸው ብቻ አይደሉም። እጅግ በርካታ መንፈሳዊ ጥቅም አላቸው። መቀደስ፣ ንጽህና ገንዘብ የምናደርገው እነዚህን ህይወቶች የበለጠ እየኖርንበት የሄድን እንደሆነ ነው ወገኖች፣ እንጂ እንደ ልማድ እንደ አጽዋማት ያዋይ ጾም ስለሆነ እንዲሁ ከምንኖርበት ጥሩ ነው እሱ። ግን ከዛ ፈቀቅ ያለ መንፈሳዊ አኗኗር ገንዘብ እንድናደርግበት ነው እነዚህን 1 2 3 4 ብዬ መጥቀስ የፈለኩት። ለመጠቅለል የሚመቸኝ የተወደዳችሁ ክርስቲያኖች፣ እንግዲህ አሁን የጾም ወራት አይደለ? በመጾም የገነባችሁትን መንፈሳዊ ህይወት በኋላ ከፍስክ በኋላ በመብላት አታፍርሱት አደራችሁ። ቀስ በቀስ ቀጥሉበት፣ ቀስ በቀስ ተለማመዱበት። ቢያንስ ትበላላችሁ በኋላ፣ ግን በልኩና በመጠኑ አድርጉት። በልኩና በመጠኑ አድርጉት፣ አትጣደፉበት። ከምግብ ሐሳብ በላይ መሆናችሁን አሳዩበት። አባቶቻችን ምን ይላሉ መሰላችሁ? ምግብ አስቀምጥና ይላሉ መጀመሪያ በደንብ ልጸልይ ብለህ ጸልይ ይላሉ። ከምግብ ሐሳብ በላይ መሆን አለመጣደፍን የምታሳይበትን መንገድ ነው የሚነግሩን አባቶቻችን። ምን ይላሉ? አትጣደፉ፣ ከምግቡ በላይ መሆናችሁን አሳዩ ይሉና መጀመሪያ ልጸልይ ከዛ በኋላ አበላለሁ በል። ከዚያስ እንደውም ጸልዬ ዝም ብዬ አልበላም፣ አንድ የመጽሐፍ ቅዱስ ጥቅስ አነባለሁ በልና አንድ የመጽሐፍ ቅዱስ ጥቅስ አንብብ ይላሉ። ከዚያ እንደገና አትብላ ይላሉ። ምን ይላሉ? እንደውም ይሄንን ጥቅስ በአእምሮ ያሰላስለዋለሁ፣ በቃሌ አጠናዋለሁ በልና ትንሽ ደቂቃ ደግሞ ለማሰላሰያ ውሰድበት ይላሉ። ይሄን በማድረግህ ለምግብ አለመስገብገብህን አለመጣደፍህን ማሳየት ነው ይላሉ። ምን ያክል ከፍ ያለ ሐሳብ እንዳለ ታውቃለህ? ይሄ ምንድነው? በጾም የገነባችሁትን መንፈሳዊ ህይወት በኋላ አታፍርሱት። ጾማችሁ ውላችሁም አታፍርሱት። በልኩ በመጠኑ ኑሩበት፣ ተመገቡበት። ሁለተኛ እየጾምን ከጾማችን በኋላ ምን አይነት ምግብ እንደምንመገብ እያሰብን እንዴት እንደምንበላ ከማጋር እንደምንበላ እያሰብን አንዋልበት፣ እንርሳው። እውነተኛ ጾም ማለት ከዚህ ሐሳብን በላይ መሆን ነው ወገኖቼ። ምግብህን እርሳው ይላሉ አባቶቻችን። እውነተኛ ጾም ሲሆን
ስለምን በላው ምግብ ምን አይነት ይሁን እንዴት ይሰራ ንረሷ እንደው ይቅርታ አድርጉልኝ ምን አይነት ግፈኛ ነህ ካላላችሁኝ በቀር ዝም ያለ ነገር ነው የሚበሉት በጣም ቅመም የበዛው በጣም ጣፋጭ የሆነ ነገር እሱን ጭምር ነው የሚተውት ወገኖቼ ጾም ከሆነ ይላሉ አባቶቻችን ሲመክሩ የኔ ምክር አይደለም ጾም ከሆነ እምትቶ ስጋ ቅቤ ወተት ብቻ እንዳይመስል ይላሉ የጾም ሆኖ በጣም የምትወደውን ፋቨራይት ነው የምትለውን በጣም የምትደሰትበትን ምግብ እንኳን ሳይቀር ተወው ሽሮ አይደል በጣም የምትወደው ከስጋ በላይ አንተ እንደውም ሽሮንም ጭምርቶ አትደሰትበት በጣም አትመሰጥበት ይቅርታ አድርጉልኝ አባቶቻችን ቅድም እንዳልኳችሁ ምናልባትም እንደው አበዛው ካላላችሁኝ በቀር ውሃ ያሉ ነገር ሲቀምሱ አይተናል ለምን መሰላችሁ ከጣሙ ከደስታውም ጭምር ሽሽ እርሳው አትደሰትበት እንደውም ከፍ ያለ መራራ ነገርን ሁሉ እንደሚጠቀሙ እናውቃለን ስንቱን ነገር ያስባሉ ስለዚህ የእግዚአብሔር ቃል እንደሚለው ምዕመናን እንደው አሁን አንዳንድ ሰዎች ስለ አሳ ምናምን ያነሱ መከራከር ይፈልጋሉ የእግዚአብሔር ቃል ምን እንደሚል ታውቃላችሁ ማለፊያ እንጀራም አልበላውም ይላል ነብዩ ዳንኤል ማለፊያ የሆነ ለምለም የሆነ እንጀራ እንኳን አልቀመስኩም ይላል ጾም ከሆነ ካልቀረ እንዲህ ነው እንጂ ወደ እንደው ቀስ ያለን እንድናድግ ነው ደግሞ ግቡና ነገሩን አለሙን ተውትና መከራ ብሉኝ ደግሞ ያሰባኪ እንደዚህ ሰብኮ ምግብ አስተቶን እንዳይሉብኝ ፈርቼ እኮ እየሰማችሁኝ ነው በመጠኑና በልኩ ነው ወገኖቼ ደረሰ አልደረሰ ያለን ሰዓት ያየን አይደለም ይልቁኑ ከሰዓቱ በላይ እግዚአብሔር የሚሰጠንን አክሊል እግዚአብሔር የሚሰጠንን ጸጋ እግዚአብሔር የሚሰጠንን ክብር ያየን እንድንኖር ነው የሚያስፈልገው ክርስቲያኖች ስለዚህ ነገር ለመጠቅለል እነዚህን ሁሉ ነገሮች አውርቼ የተወደዳችሁ ክርስቲያኖች ሁሉም ነገር ግን በአቅምና በመጠን ነው የሚሆነው አጽዋማችንም ጭምር እንደ መንፈሳዊ ደረጃችን ቀስ በቀስ ነው ሊያድግ የሚገባው ደግሞአለሁ ቀስ በቀስ ምናልባት እዚህ ውስጥ ገና በዚህ ሰሞን ጾም የጀመራችሁ ልትሆኑ ትችላላችሁ አሁን የተናገርኳቸው ከፍ ያሉ ነገሮች ቀስ በቀስ የሚመጡ ናቸው በአንድ ጊዜ እንፈጽማቸው እንዳትሉ አደራጁ ይሄውላችሁ ምክሩ ምንድነው ጀማሪ ሳላችሁ ካላከፈልኩ እንዳትሉ ካላከፈልኩ በጥሬ ካልጾምኩ እንዳትሉ ቀስ በቀስ በመጠን ነው ማደግ ያለበት እዚህ ባታይ ኖሮ የነበሩትን አባይ ተባረክን አልሰማችኋቸው ዜና ህይወታቸውን ሳነብ እስከ 3 ሰዓት መጾም ጀመሩ እሷ ስትጣፍጣቸው ወደ 6 እሷ ስትጣፍጣቸው ወደ 9 እሷ ስትጣፍጣቸው ወደ 12 እሷ ስትጣፍጣቸው በማንኛውም ጊዜ አክፍሎት ያዙ ማክፈል ያዙ ይሄ ሁሉ ሲጣፍጣቸው ምን እንዳደረጉ ታውቃላችሁ የሰማሁትን ታሪክ ነው መነግራችሁ 4 ኪሎ እየኖሩ ምግብ ትተው የእንስሳት መኖ ፋጉሎ መብላት ጀመሩ ይላል ቀስ በቀስ ደሞ አደራህን አንተ ከዛሬ ተነስተ የእንስሳት መኖ ካልበላው ብለ መከራ እንዳታበላ ቀስ በቀስ አቡነ ጎርጎርዮስ ካለ የሸዋ ሊቀ ጳጳስ በልጅነቱ የመነኮሰ ሰልሞ ይሞታል ይሉ ነበር ይባላል ቀስ በቀስ ቀስ በቀስ ያ አባት አልሰማችሁትም አቡነ ዘበሰማያት አቡነ ዘበሰማያት አቡነ ዘበሰማያት ይያለ ብዙ ዘመን ፈጀ እግዚአብሔር መልአኩን ላከና ኧረ ስምህ ይቀደስ በለኝ አሉ አቡነ ዘበሰማያት የሚለው ገና መች ጠገብኩት አላሉ አቡነ ዘበሰማያት ላይ ቀስ በቀስ ምዕመናን ቀስ በቀስ እንደ ፀሐይ ቀስ በቀስ እንጂ መሞቅ ያለብን እንደ ብረት ምጣድ ቶሎ ግለን ቶሎ መተው የለብንም ቀስ በቀስ ክንፍ እስክታወጡ ቀስ በቀስ መብል እስክትተው ቀስ በቀስ ወገኖቼ ያለ አቅማችን ከፍ አድርገን ጀምረን ኋላ እንዳንተወው ነው ይሄን መከረው በአቅማችን ቀስ በቀስ እናደርገው የምላችሁ በአቅማችን እንደ ጤና ሁኔታችን ይለያያል አባቶቻችን ወስነዋል በይነዋል የታመመ ሰው ይላሉ በሽተኛ ሰው የሚድን ከሆነ ይብላና ይጹም ይላሉ የማይድን ከሆነ ግን ይጹም ይላሉ እያንዳንዷ በቤተ ክርስቲያን ስርዓት ህይወት እውነት
ምክንያት ምስጢር የዘላለም ሕይወት ጉዳይ አለባት። በሽተኛም ብንሆን ጀማሪዎችም ብንሆን ደግሞ ጥቂት የቆየንም ብንሆን መንፈሳዊ ሕይወታችንን ቀስ በቀስ ማሳደግ መለማ። እነዚህ ያልኳቸውን ሁሉ በአንድ ጊዜ ላንደርስበት እንችላለን። ቀስ በቀስ ግን የመንፈሳዊ ሕይወት ጣዕም የመንፈሳዊ ጾም ጣዕም ቀስ በቀስ ሕይወታችንን ሊለውጥ ይገባል። የመጨረሻው እንደ መልእክትን እንደ ምክርን የአባቶቻችን የነ ቅዱስ ዮሐንስ አፈወርቅ ትምህርትና ምክር ምን እንደሆነ ታውቃላችሁ? ከዚህ ጾም በኋላ ከኛ የሚጠበቀው ምንድነው ካላችሁ፣ የጾም ውጤቱ የሚታየው የመንፈሳዊ ሕይወት ለውጥ ማምጣቱ። እደግመዋለሁ፣ የመንፈሳዊ ሕይወት ለውጥ ማምጣታችን ላይ አሁን ለጊዜው ቁጥብነት አይደለም፣ ለሚቀጥሉት የመንፈሳዊ ሕይወት ዘመናችን ቁጥብ ሆነን እንድንኖር። ምናልባት አሁን ሰሞኑን ስልካችሁን ዘግታችሁ ይሆናል። የማይጠቅም ነገር ከሆነ ዝጉት። ዘፈኖችን ዝጓቸው፣ የማይጠቅሙ ፊልሞችን ዝጓቸው፣ የማይጠቅሙ ወሬዎችን ዝጓቸው፣ የማይጠቅሙ ንግግሮችን ዝጓቸው፣ ለውጥ የማታመጡባቸውን ጉዳዮች ዝጓቸው። ኃጢአትና ርኩሰት ውስጥ የሚገቷቸውን ግንኙነቶቻችሁን ተዋቸው። ለውጥ የሚያመጣ ጾም ነው መሆን ያለበት። እደግመዋለሁ፣ የጾም ዋናው በቆይ ጥቅም ምንድነው ካላችሁኝ፣ የህይወት ለውጥ ማምጣት። አሁንስ ይሄን ያልታጠቅን በጾም አንዳንዶቻችን ሱባኤ ገባ፣ አንዳንዶቻችን መቅደስ ዋልን አደርን፣ ሰዓታትም ቆመ። ከዚህ የምናገኘው ጥልቅ ጥቅም ምንድነው ካላችሁኝ፣ ተመልሰን የተውነው ህይወት ውስጥ መግባት አይደለም፣ በዚሁ መቀጠል። እያስቀደሳችሁ ያላችሁ ቅዳሴውን መቀጠል፣ በልኩ እየኖራችሁ ያላችሁት መቀጠል። አሁን የጾም ወራት አዲስ አበባ ነው ያለው። ብዙ ኦርቶዶክሳውያን ደስ ይላል፣ የሚያምር ጨዋ ቀሚስ አድርገው ሲሄዱ ያለው መቀጠል። ይሄ የተጣበቀውን ሱሪ መጣል። ለውጥ ማለት ከዚህ ነው የሚጀምረው። ዘፈን የዘጋችሁ ትኖራላችሁ፣ ዝጉት እስከ ዘላለም። ለጭፈራ ያልተቀጣጠራችሁ አሁንማ ጾም ነው ያላችሁ ፖዝ አርጋችሁ ፕሌይ ብላችሁ አትቀጥሉበት ባካችሁ። ተው፣ በዚሁ ቀጥሉ፣ አትውረዱ። በጣም ከፍ ብለናል። ከዚህ ከፍታ እንዳንወርድ ነው የሚያስፈልግ። ሁላችንም የማይፈታ ጾም አለ። ምን ጨዋነት፣ ፋሲካ የሌለው ጾም አለ። ምን ክፋት ጾም ነው ሁሌ። ነውር ጾም ነው ሁሌ። ዝሙት ሁሌ ጾም ነው። ነገረኛነት ሁሌ ጾም ነው። ስግብግብነት ሁሌ ጾም ነው። ቂም በቀል ሁሌ ጾም ነው። ሁሉ ጊዜ የህይወት ለውጥ እናምጣ። ተናጋሪዎች ጭምቶች፣ ንፉጎች ለጋሶች፣ ጨፋሪዎች ዘማሪዎች፣ ረጋሚዎች አመስጋኞች፣ ሰራቂዎች ካሶች፣ ተናጋሪዎች ጭምቶች፣ ክፎች ደጎች፣ ንፉጎች ሰጪዎች ሩሩሆች። ለውጥ ነው የሚያስፈልገው። አሁን የናፈቀ ለውጥ ነው። ይቅርታ አድርጉልኝ። ለውጥ፣ የመንፈሳዊ ህይወት ለውጥ፣ የንጽህና ለውጥ፣ የጨዋነት ለውጥ። ከዚህ ጾም ማግኘት ያለብን ፋይዳ ቢኖር ሙሉ ኦርቶዶክሳውያን ለውጥ ነው የሚያስፈልገው። ጥለናው እንውጣን ምን ያደርግልናል? ይህንን ግሮሰሪና ይህን የምንሳከርበት ሰውነታችንን ያደነዘዘውን፣ ጤናችንን ያጠፋውን፣ ከቤተሰብ ያጣላንን፣ ልጆቻችንን ያስበተነውን፣ ነውር ያሳጣንን፣ በዝሙት የጣለንን፣ እንደ ቢራ ጠርሙስ ተጠርገን እንድንወጣ ያዋረደንን፣ ስራ ላሰራ ያለንን ለውጥ እናምጣ። ለውጥ የጾም ዋናው ትኩረታችን መለወጣችን ብቻ። በቃ ይሄን እንያዝ። እዚህ ያለነው ደግሞ ሌሎችን እናምጣ። እኛ በለውጣችን እንቀጥል። በጣም ብዙ ወንድሞች፣ በጣም ብዙ እህቶች፣ በጣም ብዙ ሰዎች መሃል ላይ እንዳይቀሩብን በጸሎትም በምልጃም በልመናም በማስተማርም በማጽናትም በመቀስቀስም ይሄን ዓለም ለማዳን ሌላ ለውጥ ደግሞ መቀስቀስ
ለውጥ ያስፈልገናል። መንፈሳዊ ጾም አንደኛ ዓለምን ከመተው የሚቀድመው ምግባችንን መተው ነው። ሁለተኛ ለሰማዕትነት ቅርብ የምታደርገው የዚህን ዓለም ሀብትና ዝና ምግብ መናቅ ነው። እቺ ወደ ሰማዕትነት ታቀርበናለች። ሶስተኛ ስንደክም ያን ጊዜ ኃይለኛ እንሆናለን። አይዟችሁ ደካሞች አንሆንም። በጣም ብርቶች የሆኑት እነሱ ናቸው ብዬ ዝርዝሬላችኋለሁ። ሶስተኛ ሆዱን የሚንከባከብ መንፈሰ ዝሙትን ድል እነሳለሁ የሚል ግን እሳትን በዘይት ለማጥፋት የሚሞክር ሰው ነው ብለናል። ንጽህናን የምትፈልጉ ወጣቶች በመጠንና በልኩ ኑሩ። ሶስተኛ ወይም አራተኛ ሌላው ያነሳሁት ነጥብ እንዳትረሱ፣ እቺን ጠቅልዬ ላብቃ ብዬ ነው። ሌላው ያነሳነው ነጥብ ስለ ክርስቶስ የሚራብ ሰው ድካሙን፣ መራቡን፣ አቅመቢስነቱን ስለሚያውቅ ከመታበይ፣ ከኩራት፣ ከትምክህት፣ ከማናለብኝነት ስለሚወጣ ትሁት ይሆናል። ደግሞ የሚራብ ሰውነት የእንባ ምንጭ ይሆናል። የሚጠግብ ሰው ለመጸለይ አይችልም። በረሃብ ውስጥ ያለች ትንሽ ጸሎት በጥጋብ ውስጥ ካለች ብዙ ድጋም ትሻላለች። የዚህ ዓለም ጣዕም አጭር ነው፣ በጣም አጭር ነው። አንጣበቅበት፣ አንመሰጥበት። የመጨረሻው ግን የምናጠቃልለው መለወጥ አለብን። ጾምን ካልቆረብን፣ ጾምን ንስሐ ካልገባን፣ ጾምን ደጅ ደጁን መዞራችን፣ ነገሮችን አለመተዋችን ይሄ ነው የሚያሳዝነው። ስለዚህ ለውጥ ያስፈልገናል። ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት ከሁላችንም ጋር ይሁንልን። ከጾም የተናገርነውንም ደግሞ ያልተናገርነውንም ገብቶን ያወራነውንም ደግሞ በጥልቀት ሊገባን የሚገባውንም እግዚአብሔር በረድኤቱ በቸርነቱ ለሁላችን ያድለን። አገራችን ኢትዮጵያን ያድንልን።